እንዴት ነው? ቅዳሜ ጥሩ ነው። ምሽቱ አሸወይና ነው። አዎ እንዴት ጥሩ አይሆን? አይበገሬው የለንደኑ መድፍ ኢላማውን ሳይስት ሰንደርላንድን በኤሚሬትስ ስታዲየም በታትኖታል። ልጓሙ እንደተበጠሰ ፈረስ ወደ ዋንጫው እየገሰገሰ ነው። የአርቴታ ልጆች አይቀመሴና አይገመቴነታቸው እነሆ ቀጥሏል። ታዲያ ይህንን የድል ግስጋሴ ማን ሊያቆሙ ይችላል? ማን ሊገዳደረውስ ይቻለዋል? መድፈኞቹ ወደ ዋንጫው የሚያደርጉት ጉዞ የማይገታ መስሏል። የለንደን መድፍ ኢላማውን አቃንቷል። አሁን የቀረው ድልን መደጋገም ብቻ ነው። ምሽቱ ሰላም ነው፣ አሸወይና ነው። እንኳን ደስ አላችሁ። ምን ተባብለን ነበር ግን እናንተ ሰንደርላንድ ነው ምናምን ብላክ ካት ይንከሳችሁ። በቃ እንኳን ደስ አላችሁ። ይመቻችሁ። ብቻ ፎሎ አድርጉና ቤተሰብ ቪዲዮን ከመጀመራችሁ በፊት መቼስ ቡድናችን ይሸነፋል ብለው ፍሬያቸው እስኪፈነዳ ድረስ እስካሁኗ ሰዓት ቁጭ ብለው ሲቆጥሩ ለነበሩ ሰዎች ኮፒ ሊንክና ሼር ሪፖስት እያደረጋችሁ ለጥፉላቸው። አድርስ እሱ ልማዱ ነው የተባለለት ክለባችን 3 ጎልና 3 ነጥብ ይዞ ወጥቷል። ማሸነፍ አመሉና ድግሱ የሆነው ይህ ልዩ ክለባችን እንደ ወትሮ አሸናፊነቱን አረጋግጦ ከቻርቱ አናት ላይ እንደተቀመጠ ነው። በቻምፒየንስ ሊጉም በፕሪሚየር ሊጉም አርሰናል አሸንፏል። ወደ ዋንጫው የሆነ ስቴፕም እየተጠጋ ይገኛል። ምንም ቢግ ዲል አይደለም። ሌስተር ሲቲም የሆነ አመት ላይ መጥቶ በልቷል። በቃ እንደዚህ አንዳንድ ትንንሽ ቡድኖች አንዳንዴ ሰርፕራይዝ ያደርጋሉ የሆነ ነገሮችን እና ቢበላም አንደነቅም። ኖርማል ነገር ነው። ምንም ግን ደግሞ እኔ እንጃ አሁንም እንደ ሌስተር አላምነውም። የመጨረሻው ዋንጫውን እስካልሰጡት ድረስ አርሰናልን አላምነውም። በቃ ሪያሊቲው ያ ነው። ግን ሌስተርን በልቷል። ሌስተር ሲቲ በልቷል ዋንጫ የሆነ አመት ላይ ሳይጠበቅ እንዳይወርድ ምናምን ሲባል የነበረ ቡድን ዋንጫ በላ። አይበላም ስንለው የነበረው አርሰናል እንደ የሆነ የታገለ የተፍጨረጨረ ነው። የሚበላ ምናምን መልክ ምናምን ለመያዝ እየሞከረ ነው። ሊበላ ይችላል። ሌስተር ሲቲን በልቷል። ሌስተር ሲቲ በልቷል ነው የምልህ። ማንቸስተር ደም ብለናል። እናንተ አርሰናል ዋንጫ አይበላም ላይ ናችሁ። እኛ የሚቀጥለውን አመት አርሰናልን ማን ነው የሚያቆመው? ማን ነው ከዋንጫ ግስጋሴ የሚገታው ላይ ነን። የአርሰናል ደጋፊዎች በዚህ ሐሳብ አትስማሙ? የሚቀጥለውን አመት አርሰናልን ማን ነው ዋንጫ እንዳይበላ የሚፎካከረው? እንመን በቃ አው ይከብዳል ለማመን በጣም ይከብዳል። ግን እንመን በቃ ምን ሰደ ሁለቱን ጎሎች ደግሞ እንመን የተሻለው ነገር እሱ መሰለኛው። ምን ይመስላችኋል? እንመን እሱ የተሻለው አማራጭ ነው አሁን ላይ። ምንም እኮ ደፋን አልሆናል። ስለምን እንመና አንዳንዴ ያመን በቃ ምንም ማድረግ አይቻልም። እንመን እንዴ እዚህ ደስታቸው ስንል ነው ነገ ሲቲን ቅጥም እናደርግላችሁ። እዚህ ደስታ ላይ እንትን አንቸልስም። ማንቸስተር ነው፣ ጠላት ነው። ነገ ሲቲ ስትት እናደርጋለን ማለት ነው። ለዚህ ይሄ ደስታቸውን ላለማከልከል ሲባል ማለት ነው። እኛ ሻምፒዮንስ ሊጋችንን በልተን እንዲህ እንደሰታለን። በልተናል እንላለን። እነሱ ግን ማለታቸው። ስለዚህ ለእነሱ አረ ወገኔ ጉዳይ እንዴት ነው እንዴ? አሳስቀው እኮ ሊበሉብን እኮ ነው። በቃ ካልሆነ ያው የፕሪሚየር ሊጉ ክለብ ደጋፊዎች እንዳለ ሰብሰብ ብለን የቡርኪና ፋሶን ጠንቋይ እናስቸግረው ጥቁሩ አንበል። አረ ከፋ ነገሩ ወገን፣ አረ ከፋ። የአራዳ ልጅ አርቴታ ያዳመጠን ይመስላል። ጄሱስ ሜዳ ውስጥ ስልክ እየተደዋወለ ነበረ ብለን ያቃጠርነው ቪዲዮ ሲያይ ደርሶ የቀረ አይመስለኝም። ወዲያው አይምሬውና ጭራቁን ልበቀናውን ቪክቶር ኬሬጅን ያስገባው ሜዳ ውስጥ ዋጋውን ሰጥቶት ወጣ። ሌላ ነገር የለውም። ያራዳ ልጅ ገጀራ ይዘህ ትገባለህ ሜዳ ውስጥ። አንተ እንደዚህ አይነት ነገር ተዋላል። አርቴታ ደግሞ በምን መጣህ ደግሞ? በዛ ሲሉ በዚህ ደግሞ አረከው ጨዋታን ከረፍት መልስ ጥሩ ቆንጆ ነው አልህ። ምንድነው የተጀመረው ነገር? ቆይ ገባ እንዲህ ብሎ ወጣ አለቀ በቃ። 2 ጎሎችን የራሴ ነው ይሄ እንዳትጋራኝ። እንደውም ማርቲኔሊ እኔ ማገባ አላጣጣ ብሎ በግዴታ ውዴታው ልትቷል። አሁን ዮኬሬሽ ውዴታ አለ አቅም አለ እንዴ አዋጣል እኮ ያራዳ ልጅ ጨዋታው ስትቷል። እንደዚህ አይነት ነገር አላቃልድም ብሏል። በቃ ያራዳ ልጅ ለዋንጫው ጉዞ ምንም አይነት መስተጓግል እንዲገጥመን አልፈልግም። ነገ እምናየውን ጨዋታ ስንመለከት እዚህ ጋር መረበሽ ውስጥ እንድትገቡ አልፈልግም። እግሮቹ ማንም አላወራም። የኖሪ እግሮቹ ናቸው ወሩት። ያራዳ ልጅ ሐሳብ አስተያየት ዘንድሮ ፕሪሚየር ሊጉ እያለ ነው። ያራዳ ልጅ
አሁን ነገ ሊቨርፑል አይፈታኝም በቃ እኔ ምን የት እንደምገባ አላውቅም 9 ነጥብ ይሆናል ነገ ከተሸነፍን አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ ወይኔ ሰንደርላንድ ግለም ነው ተስፋም ቁጡ እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበርኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ እኔ ኧረ በስመ አብ የት ነው የምንገባው ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ ድብድብ እኮ ነው ያደረጓቸው ዮኬሬሽ አምባክ እስከሚል ድረስ ዳንተ የሌለ ነገር እኮ ነው ዛሬ እየሰሩ ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሳላነቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀነ እንዲ 3 ሰው ነው የቀነሰው ማለት ይችላል ኧረ እኔ የት እንደምገባ አላውቅም እግር ኳስ ከ3 ነጥብም በላይ ፍቅርና መተሳሰብ መሆኑን ያሳየበት የአርሰናሉ አማካይ ዙቢሜንዲ ተግባር አርሰናል ሰንደርላንድን 3-0 ባሸነፈበት የፕሪሚየር ሊግ ጨዋታ ላይ ማርቲን ዙቢሜንዲ ለአርሰናል የመክፈቻውን ጎል ካስቆጠረ በኋላ ጉዳት ላይ የሚገኘው የሀገሩ ልጅ እንደዚሁም የቡድን አጋር የሆነው ሚኬል ሜሪኖን ያሰበበትን ሄዶ የሱን ሴሌብሬሽን በመጠቀም እንግዲህ ጓደኛውን ወይም ደግሞ ወዳጁን ለማስታወስ ሞክሯል። ጉዳት ላይ የሚገኘው ሚኬል ሜሪኖን በሜዳው ታድሞ ጨዋታውን ሲከታተል ነበር። ታዲያ የዙቢሜንዲን ሴሌብሬሽን ሲያይ በደስታ ከመቀመጫው ተነስቶ ዙቢሜንዲን ቆሞ አጨብጭቦለታል። ታዲያ በርካቶችም የዙቢሜንዲን ተግባር እያደነቁ ይገኛሉ። እንደሚታወቀው ሚኬል ሜሪኖ ምናልባትም ይሄ የውድድር ዓመት እስከሚጠናቀቅ ድረስ ወደ ሜዳ እንደማይመለስ ይጠበቃል። ታዲያ ስለ ዙቢሜንዲ አስገራሚና ልብ የሚነካ ተግባር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አጥቂማ ጊዮኬሬሽ ነው እንጂ ያንን ገመድ ዘላይ ወዲያ ይዘሽ ሂጂ። ኧረ አንተ ትችላለህ። ኮሜንቱን 14 ታጥለቀልቋል። ጭራቁ አጥቂ ይሄ ነው። ተቀይሮ ገብቶ ወስዶ ለጣጠፈል ሁለጉን ማሊያ ያላረኩሶ ስላልተመቸን በዛው ነው ያየነው። ኧረ እንችላለን። ሰንደርላንድ 3-0 ስጥት በልተኗል። በቃ ማን ነው የሚያቆም? በልተኗል። ዋንጫውን ስጡን። ኧረ ጊዮኬሬሽ ትችላለህ። ከሚስቱ ከተመለሰ በኋላ ይሄ ልጅ ብሶበታል። ገና ከዚህም በኋላ ብዙ ጠብቀ ይቻላል። በልተኗል። ሼር ኮፒ ሊንክ በደንብ አንተ ትችላለህ። ገና እንመለሳለን። በማሊያ እንመለስ ይቻላል። አባቴ አንተ ትችላለህ። ቪክተር ሳት ይሄንን የመሰለ ጣፋጭ ድልና ጣፋጭ 3 ነጥብ አግኝተን የኔ ቪዲዮ ግን ምንም እየወጣልኝ አይደለም። ኧረ በማርያም ኮፒ ሊንክ ሼር ሪፖስት የመድፉ ቤተሰብ ለዚህ እናንሳለን እንዴ? የተቻላችሁን ያህል ኮፒ ሊንክ አድርጉ። ስለዚህ ጨዋታ እናውራ እስኪ። ምን አይነት ድል ነው የዛሬው? ማርያምን ጸዴ ጨዋታ 3 ጎል ከኦፐን ፕሌይ። አሁን እስኪ ኑና አውሩ፣ ኑና ጠጋ በሉ እስኪ። ሴት ፒስ ኤፍሲ 3ቱም ጎል ግን እንዴት ነው ኮርና ማናገባው? እንዴት ነው ዛሬ ኦን ጎል ያላገባው? ዲፌንሳችን ምርጥዬ በቃ እንዳጠቃላይ ራያ 1-2 ኳስ ሲሞከርበት እንዴት ሴቭ እንዳረጋ አይታችኋል። ስለ ራይ ዙቢሜንዲ እኔ በቃ አውርቼ አልጨርስም። ካይ ሃቨርት ግን የዚህ ሲዝን ጌም ቼንጀር ነው እመኑኝ። ማርያምን ጀለስ መጣ፣ ሙሉ ቲማችን ተቀየረ። ቪክተር ዮኬሬሽ ተቀይሮ ሲገባ ምን አይነት አጥቂ እንደሆነ እያሳየን ነው። እኔ አንተ ስታገባ በቃ የሆነ ዋንጫ የመላን ያለው በጣም ደስ ቢለኝ ግባና አውጣው በቃ በየጨዋታው እንደዚህ አይነት ፐርፎርማንስ። ጋብሪኤል ጄሱስ ምንድነው ቤስት ስትሆን አንተ የምትሽለጠለጠው? ማዱዌኬ ኧረ በማርያም በዚህ ምርጥዬ ቲም ውስጥ ምርጥ መሆን ነው የሚጠበቅባችሁ። ለማንኛውም ልዩነቱ ወደ 9 ሰፍቷል። ነገ በአግባቡ ይቋጠራል። የመድፉ ቤተሰብ በደንብ ኮፒ ሊንክ ይደረግ። ዘንድሮ ምንም ሳንጠራጠር እንበለዋለን። ግባና አውጣው ማን ይሄ ነው የኔ ቲም ነገርኩ። አብዮታዊ እርምጃ ወስድብሃለሁ ብዬ ነበር። ይሄው በቃ ስፔሻል እኔ ጋር ጭራሽ እኮ እኔን አስቀይመኸኝ ማነው? ከዚህ በፊት አጫውት የማይሆን ነገር ነው ሀቢቢ። የሚገርም ሪቬንጅ ነው የሚሰጠህ ተብሎ ጭራሽ በቃ ጽድት ያለ ሪቬንጅ ነው የተሰጠህ ማለት ነው ሀቢቢ። እኛ ላይክ የሆነ ማስቀየም ምናምን ፈልገን አይደለም፣ ግን የምንፈልገው ፕሪሚየር ሊግ ዋንጫ አለ። በቃ እዛ መስመራችን ላይ ማለት ነው ሀቢቢ። እዛ እሱን ዋንጫ ላይ መስመራችን ላይ ከገባህ እንደዛ አይነት አብዮታዊ እርምጃ እየተወሰደብህ እናልፋለን ነው። 3 ነጥብ ከ3 ጎል ጋር ማለት ነው። ክሊን ሺት ቪክተር ዮኬሬሽ ጭራቁ አጥቂ ወደ ፎርሙ እየተመለሰ ነው ብዬ ነው። አሰማማ ችግርህ ከሀያበት ምን አይነት ማን ዙቢሜንዲ ትለየ? ኧረ በአላህ ጭራሽ አሁን ማርቲኔሊ ደግሞ ኧረ ምን አይነት ጉር ነው ነው የምልህ። ብቻ ጽድት ያለች 3 ነጥብ ነገ ሊቬ ታስጤዋለሽ ያንን ፈላ ማለት ነው። ከዛ በ9 ጋፑን አድርገን አብዮታዊ እርምጃ ማለት ነው ሀቢቢ። እንኳን ደስ ያላችሁ። እንችላለን ሀቢቢ። ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል። የምን አባክ ሰንደርላንድ ነው አንተ? እኔ እኮ የሊጉ አለቃ ነኝ። እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው? በሰንደርላንድ
ዋጋህን ነው የምሰጥህ ዘንድሮ። ማነው አሁን ይኸውላችሁ 9 ነጥብ ያማረው ጀማው? እኔ 9 ነጥብ አምሮኛል። ይኸውላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል። ይኸውልህ ሊቨርፑል ማለት ነው። ልትበረታ ይገባል። ሼባው መበርታት አለብህ። ጩጬውን ጥንቅታ ሲዟል። ከዛ በኋላስ ዋንጫውን በጊዜ ትሰጡናላችሁ ማለት ነው። በጊዜ ደግሞ ይኸውልህ እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም። ዊዛውት ቀይ ካርድ ነው የምናሸንፈው። ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማስይዝ። ነገ በአምዳስ ኢንተርቴንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል። በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው። በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ። ይመቻችሁ። ተነሱ እንጂ አርሴዎች ሱፋችሁን አሰፉ። ሰርጋችን ደርሷል፣ ከእንግዲህ አትልፉ። ዋንጫውም ወደ አርሰናል መገስገሱን አላቆም ብሏል። አርሰናላውያን ዛሬም በኩራት ዛሬም ኩራት ዘንጥ ብለን አርሰናላውያን ነጥባችንን ከፍ አድርገን ደረታችንን ነፍተን የፕሪሚየር ሊጉ ዋንጫ እነሆ የኛ ነው ማለት እንችላለን። ተዘጋጅ አርሰናላዊ፣ ሰርግ ደርሶ ልትሞሸር ነው።